ማንንም ይቅርታ አልጠይቅም ለኦርቶዶክስ መመለስ እውነቴን ነው የምነግርህ ለምን እየተነሳ ቢፈጠፈጥ ማንንም ሰው መመለስ አይቀርም ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስና ማቀው ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት ያደግኩት ድምጻዊ አቤል ሙሉጌታ ሙዚቃ ላይ ወረደበት አይገልጸውም ወረደበት ድምጻዊው ሙዚቃ ካሁን በኋላ አቁም ያለው ብሏል በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝሯል ሶፊያ ሽባባው የኦርቶዶክስ እምነትን በይፋ ተቀብላለች አንዴ ሁላችንም ይህን ቪዲዮ አይተን እንመለሳለን ከዛ በኋላ ሐሳብና አስተያየት እንጨምርበታለን ቀጥታ ወደ ቪዲዮ እንደ እግዚአብሔር ቃል በትዳርሽ ፍቺ ምክንያት ወላጅናትሽ በጣም ታሞ ጭንቀት ውስጥ ሁሉ ገብተው ነበር በትክክል አሁን ደህና ናቸው እግዚአብሔር ይመስገን አሁን ደህና ናት ቆይ ምንድነው ጭንቀታቸው የነበረው ሰይፍዬ በጣም ከባድ ነው የኛ ሀገር ማህበረሰብ እኔ አሁን ሰላማችሁ ይብዛልኝ እንዴት ናችሁ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን ኤርትራውያን ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ካዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ እንደተለመደው ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ ወደ ቪዲዮዎቹ ለፋሲካ አልመጣም ቅር እንዳይልሽማ ጥሩ አይደለም አሉ መንገዱን ስሰማ እመጣለሁ ብዬ ደግሞ በጉዞዬ በኔ ክፉ ደርሶ ከምንትቃጠይ ግድየለሽምማ ካሉት ልጆችሽ ጋር መትባልን ዋይ አንጀቴ ባንቺ ላይ ጨክኖ እንዳይመስልሽ ተመስገን በይ እንጂ ብኖር አይደል እንደ የምደውልልሽ በጉዞ ላይ ሳለ ለእናቱ ደውሎ እዚህ ደርሻለሁ መጥቻለሁ ብሎ እናቱ ጋር ሳይደርስ እናቱን ሳያያት ከመንገድ የቀረ ረስተሽው ነው እንዴ ስንት ወጣት እኮ አለ ተመስገን በይማ ተመስገን በይ እንጂ እማ መልካም በዓል ላንቺም ይሁንልሽ ብኖር አይደል እንደ የምደውልልሽ ለፋሲካ አልመጣም ሲል እንግዲህ የተለቀቀው የተንቀሳቃሽ ምስል ወይም ደግሞ ቪዲዮ የብዙዎች ተቀባብሎት ከብዙዎችም ተወዳጅነት አትርፏል የሰው ልጅ እንግዲህ አንድም ህይወቱን ለመቀየር አንድም የህይወት ፈተና አጋጥሞት ከተወለደበት አካባቢ ከቤተሰቡ በተለያዩ ምክንያቶች ይርቃል ታዲያ እንደ ልምዳችን እንደ ኢትዮጵያዊ ባህላችን ደግሞ ወደ ቤተሰቦቻችን እንግዲህ ለበዓል እንኳን ብቅ እንላለን ታዲያ ይህ ሐሳብ ብዙዎች የተቀባበሉት ለምንድነው እናንተስ በዚህ ጉዳይ ምን ታስባላችሁ ግጥሙ እንደ ግጥም እንግዲህ ደስ ይላል ልብንም የሚነካ ነገር አለው እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል ሶፊያ ሽባባው የኦርቶዶክስ እምነትን በይፋ ተቀብላለች አንዴ ሁላችንም ይህን ቪዲዮ አይተን እንመለሳለን ከዛ በኋላ ሐሳብና አስተያየት እንጨምርበታለን ቀጥታ ወደ ቪዲዮ እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ በተሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም ለኦርቶዶክስ መመለስ እውነቴን ነው የምነግርህ ለምን እየተነሳ ቢፈጠፈጥ ማንንም ሰው መመለስ አይቀርም ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስና ማለት ብዙ ሰዎች በሶፊያ ሽባባው መዝሙር ጌታን ተቀበልን እያሉ ሲያወሩ ሰምታችሁ ሊሆን ይችላል ዛሬ ግን እህታችን በሶሻል ሚዲያ ላይ ያሰማችው ድምጽ እጅግ በጣም የሚረብሽ ሆኖ አግኝተነዋል ብዙዎች በሷ ዝማሬ ተጽናንተው ወደ ጌታ ከመጡ ዛሬ ደግሞ እሷ ባክ ለማድረግ ወይም ደግሞ ወደ ኦርቶዶክስ እምነት ለመግባት ቆርጫለሁ ወስኛለሁ ማንም ምንም አይመለከተውም ስትል በሶሻል ሚዲያ ላይ ስትናገር ተደምጣለች በእውነት ፊተኞች ኋለኛ ይሆናሉ ኋለኞች ደግሞ ፊተኞች ይሆናሉ የሚባለውን ሁሉ የተገበረች ይመስለኛል ብዙዎቻችን እናቃታለን እንግዲህ ሶፊያ ሽባባው ታዲያ ሶፊያ ሽባባው የፕሮቴስታንት እምነት ተከታይ ነች አሁን ላይ እንግዲህ ሰሞኑን በተለያዩ የላይቭ ቆይታዎች እንዲሁም አንዳንድ በሚጋሩ ተንቀሳቃሽ ምስሎች አሁን የተመለከትነው ቪዲዮ ጨምሮ ሌሎች ቪዲዮዎችም እየተጋሩ ይገኛሉ ልቧ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድጋሚ እየሸፈተ እንደሆነ ማስረጃዎች ያሳያሉ እስኪ ሌሎች ቪዲዮዎችም አሉ ተመልክተን እንመለስ መመለስ አይቀርም ለምን እንዴ እናቴ አባቴ ሲጀመር ነው ኦርቶዶክስና ማቀው ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት ያደግኩትም እዛው ነው እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም
በሌላ በኩል ምድራዊ ጥቅም ስጋዊ ደስታ በልጦባቸው እውነት የሆነችውን ኦርቶዶክስን ጥሎ የኮበለሉ ሶፊያ ሽባባውና በጋሻው ደሳለኝ ያስተላለፉት መልእክት በርካታ ጡንቸኛ ነቢያቶችን እያስቆጣ ሲሆን በዚህም ሶፊያ ወደ እናት አባቴ እምነት እመለሳለሁ ስትል መደመጧ ለምን ይሆን? በዚያ ሲያጣቸው ምንድነው? አብረን እንመለከተዋለን። መመለስ አይቀርም። ለምን እንዴ? እናት አባቴ ሲጀመር ነው ኦርቶዶክስን ማማቀው ስወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት። ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። በአሁን ሰዓት በርካታ መናፍቃንን ቆሽት ያሳረረው የሶፊያ ሽባባው ንግግር ብዙዎችን እያነጋገረ ይገኛል። በዚህ ማበቃም በጋሻው ደሳለኝም ይህንን ግጥም በኦፊሻል ፔጁ ላይ እንዲህ ሲል አጋርቷል። የነፍስ ጩኸት የምላሽ መንገድ ቤቴን ጥዬ ወጥቼ በባዕድ ደጅ አደርኩ። የአባቴን ቃል ዘንግቼ በመንገድ የመከርኩ የነፍሴን ራብ በስጋዬ ሸፍኜ ከእውነት ርቄ ሄድኩኝ ራሴን አጥፍቼ። መንገዱ ቢረዝም ጥቅሻው ቢያምርም የልብ ሰላም ግን በሜዳ አይገኝም። አፈርኩኝ በገዛ ጥሌ ባዶ ነብኝ ትላንት ጌቴ። አሁን ግን ነቀውኝ በጸጸት ሰዓት ከቀደመው መንገዴ እንዳልወጣው ጠፍቼ እጄን ዘርግቻለሁ በአፍረት ተውጬ። ነፍሴን ላድን የሆነ ባለም ተለይቼ አባቴ ወይ ስማኝ የጠፋሁት ልጅን ተመልሼ መጣሁኝ ወድቄ በእጅ ምሕረት ሰፊ ነው ቂም አታውቅምና ባክኝ መጥቻለሁ አድነኝ በቀና ሲል ይማጸናል። አስቀጥላም ሶፊያ ሽባባው ወደ ቀድሞ ቤቴ ወደ እናት አባቴ ፍጹም ሰላምና ረፍት ወደሚገኝባት በደንብ በጥልቀት ከልጅነቴ ጀምሮ ተወልጄ ባደኩባት ቤቴ መለሳለሁኝ ማለቴ ሰውን ሊያስደነግጥና ግራ ሊያጋባው አይገባም እላችኋለሁ። እኔ እንደበራልኝ ተመልሼም ቤቴን እንደፈለኩኝ እናንተም ጊዜ ሳታጠፉ ኑ በእውነተኛው መንገድ ከኔ ጋር ተመላለሱ ስትል የተናገረች ሲሆን ሶፊያ ቀጥላም በዚያ ቤት ያለው ጉድ በዚያ ቤት ያለው ንግድ በአንድ ወቅት ጌታ በመቅደሱ ዙሪያ ተሰባስበው የሚነግዱትን ነጋዶች ገርፎና ገሶ የጸሎት ቤት ተብሎ ተጽፏል። እናንተ ግን የወንበዴዎች መደበቂያ ዋሻ አድርጋችሁ ሲል ከቤቱ አስወጥቷቸዋል። ዛሬም እውር ሊመራው እንደማይችል ሁሉ ነብይ ሳይሆኑ ነብይ ነን ያሉ ፓስተር ሳይሆኑ ፓስተር ነን ያሉ ቤቱን ከጸሎት ቤትነት ይልቅ ምድራዊ የሆነውን መኪና ቤት ቪዛ ይሰጣል ያሉ ኪስ የሚያወልቁ ዘይትና ገስታውስ በመቸብቸብ የራሳቸውን ኢምፔር የሚገነቡ ወዮላቸው። ጌታ ደጁን እንደ ቀድሞ የሚያጸዳበት ቀን ሩቅ አይደለም። ስለሆነም አምልጡ ስትል ጥሪዋን አስተላልፋለች። እንደተመለከትነው እንግዲህ ሶፊያ ሽባባውን ጨምሮ በጋሻው ደሳለኝም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊመለሱ እንደሆነ በተመለከትነው በሌሎች ቪዲዮዎችም እንግዲህ እየተመለከትን እንገኛለን። ታዲያ እናንተ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንግዲህ ቪዲዮ እንደተመለከተ አንድ ግለሰብ ያንተ ሐሳብ ምንድነው ብትሉኝ ግን እንግዲህ አንድ ግለሰብ የፈለገውን እምነት ጭንቅላቱ የፈቀደለትን ውስጡ ያዘዘውን መከተል ይችላል። አንዳንድ ሰዎች እንግዲህ ወይ በስህተት ወይም ደግሞ በስህተታዊ አስተምህሮ ከነበሩበት ቤተ እምነት ይወጣሉ። ከዛ ደግሞ እውነቱ ሲገባቸው ወደ ቤታቸው መመለሳቸው የተለመደ ነው። የተለያዩ ታዋቂ ሰዎችም ወይም ደግሞ በዙሪያችን የነበሩ ሰዎችም እንደዚህ ሲያደርጉ የመመልከት እድል ሊፈጠር ስለሚችል ማለት ነው የምናየው ነገር ስለሆነ ታዲያ ብዙዎች የተለያዩ የራሳቸውን የግል ሐሳብ አስተያየት እየሰጡ ነው። ጉዳዩ ግን እንደ ጉዳይ አሳሳቢ ነበር። ታዲያ እንግዲህ የምንወደውና የምናከብረው ድምፃዊ አቤል ሙልጌታ በተቃራኒው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ፕሮቴስታንት እምነት ተቀላቅሏል። ሙዚቃም ይበቃኛል ብሏል። እስኪ ጉዳዩ ምንድነው? ድምፃዊ አቤል ሙልጌታ ሙዚቃ ላይ ወረደበት አይገልጸውም፣ ወረደበት። ድምፃዊው ሙዚቃ ካሁን በኋላ አቁሜያለሁ ብሏል። በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝሯል። መረጃውን በአጭሩ አቀርብላችኋለሁ። ድምፃዊ አቤል ሙልጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቀዋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮችም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል።
ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው ነጥብ ደግሞ አቤል በዓለማዊው ዓለም ውስጥ እያለ የጻፈው መንፈሳዊ መዝሙር የሚመለከት ነው። ድምፃዊው በ2003 ዓመተ ምህረት በራሱ አገላለጽ በእሪያ ሰፈር ማለትም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙም ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጻፉን ይፋ አድርጓል። ከዚህም በተጨማሪ ከ2005 እስከ 2007 ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር፣ ነገር ግን በድጋሚ ፈተና በዝቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክት ጀርባ ግን ግልጽ የሆነ የሚዲያና የኮንቴንት ዲስትሪቢዩሽን ስትራቴጂ አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ ለተከታዮቹ አሳውቋል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦን ሙሉ በሙሉ ወደ መንፈሳዊ ማለትም ጎስፕል ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ሰው ምከረው ከሰማ በአበው ተረት ገንዘብ የሚገኘው በ20 ልብ በ40 ዓመት አለችኝ እማ ተስባ በሚለው ሙዚቃ እንግዲህ ብዙዎቻችን እናውቀዋለን። የተለያዩ ድንቅ ስራዎችም ነበሩት ወንድማችን አቤል ሙሉጌታ እንግዲህ ባልተለመደ መልኩ ወይም ደግሞ ባልጠበቅነው መልኩ በድንገት እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ፕሮቴስታንት ወይም ደግሞ ወደ ፕሮቴስታንት ቤተ እምነት ተቀላቅሎ ከሙዚቃ ወደ ቤተክርስቲያኒቱ ወይም ደግሞ ወደ መዝሙር ወደ ፈጣሪን ማገልገል ተመልሻለሁ ያለው ውሳኔ ብዙዎች ሲቀባበሉት ነበር። በመቄዶንያ በዶክተር ቢኒያም ዙሪያ ነው እንዴ? ይሄን ነገር እኮ የኢትዮጵያን ሕዝብ በሙሉ የሚመለከት ጉዳይ ነው። እንደውም ሆ ብለን ሰላማዊ ሰልፍ ሁሉ መውጣት ያለብን ጉዳይ ይመስለኛል። ይሄ ቀላል ነገር አይደለም። ምክንያቱም የኢትዮጵያን ድሃ እንደው ምን ከምኑ እንደምጀምረው ሁሉ በጣም እንደው ስሜታዊ ሆኛለሁ። አንድ ዳይፐር ለልጃችን መቀየር የሚሳነን በተለይ ወንዶች ይሄ ሰውዬ ስንት አይነት ህመም የአእምሮ ህመም ሌላ ህመም ያለባቸውን ሰዎች ሁሉ ከየመንገዱ ሰብስቦ አስታሞ ጠርጎ አጥቦ ምን ብሎ በገንዘብ ደረጃም ቢሆን ለምኑ አስለምኖ ስንቱን ደሃ ስንቱ ተምሮ እንዳልተማረ በየመንገዱ የወደቀ ህዝብ እስላም ክርስቲያን ትንሽ ትልቅ አላለ። ፖለቲከኛ አይደለም፣ በፖለቲካ ዙሪያ የለበትም። ለራሱ ደግሞ መኖር ተንደላቆ መኖር ሲችል አፓርታማ ላይ መኪና ሁሉ ቀይሮ መኖር የሚችል ሰው ከፈለገ ያን ሁሉ ህይወቱን ጥሎ ተጎሳቅሎ እዛ ከህመምተኛ ጋር እየታገሉ ምን እያሉ እሱን ማኔጅ ማድረጉ ቀላል ነገር ነው? አንድ ቤተሰባችንን ማኔጅ እናደርጋለን። እስቲ አንድ ህመምተኛ ይኖር ቤታችን ውስጥ እንዴት ነው የምንቸገረው? አንድ የአእምሮ ህመም ወይም ሌላ ህመም ያለበት ሰው በቤታችን ቢኖር ይሄ ሰው ድፍን ኢትዮጵያን ለማዳረስ እየሰራ እየጣረ እንደው እኛስ እኔ መንግስት እዚህ ላይ አንድ እርምጃ መውሰድ አለበት። የዚህን ሰው ስም በክፉ የሚያነሳ ለምን መንግስትንም ነው ያገዘው፣ ኢትዮጵያን የረዳው። ከየመንገዱ የወደቁትን ማንሳት ማለት ለመንግስትም አንድ ችግር ቀረፈ ማለት ነው። የህዝብ ችግር ቀረፈ ማለት ነው። ኢትዮጵያን ገጽታ ለወጠ ማለት ነው።
ስለዚህ ይሄ እንጃ እንደው ኢትዮጵያ ውስጥ የበዛ ዲሞክራሲ ስለተሰጠ ይሁን አላቅም ወደ ሌላ አጀንዳ ሁሉ ሊያስገባኝ ነው በቃ። ስለዚህ መንግስትም እዚህ ላይ ትኩረት መስጠት አለበት። ይሄ እዚህን ሰውዬ በክፉ የሚያነሱትን ሁሉ እርምጃ መወሰድ አለበት እንዳይሰራ። ይሄ ለቀጣይ በጎ ስራ የሚሰሩትን ሰዎች ሁሉ ማደናቀፍ እኮ ነው የሚሆነው። ካሁን እርምጃ ካልተወሰደ በጎ ነገር ለመስራት ያቀደን ሰው ሁሉ ማሰናከል፣ ሞራሉን መንካት ነው የሚሆነው። ስለዚህ አንድ ነገር መሆን አለበት። ዶክተር ቢኒያም አንተ እግዚአብሔር ይስጥህ፣ መልአክ ነህ፣ ከጌታ የተላክ መልአክ ነህ። ራስ መልአክ ደግሞ ተፈታታይ ነገር አይጠፋውምና ሞራልህ እንዳይነካ፣ ምንም አይነት ተስፋ እንዳትቆርጥ፣ በዚሁ ቀጥል። እግዚአብሔር ይስጥህ። ቤተሰቦችህን በገነት ያኑራቸው ወደፊት። እንደው ምን ብዬ እንደምመርቅህ አላቅም። ከጌታ የተላክ ለኢትዮጵያ መልአክ ነህ። ስለዚህ ይሄን ብቻ ነው ማሰብ ያለብህ ዶክተር ቢኒያም በግልህ ደግሞ። ስለዚህ መንግስት አንድ እርምጃ ይወሰድልን። ታችን እንግዲህ ያነሱት ሐሳብ ብዙዎቻችን እንስማማበታለን ብዬ አስባለሁ። እንደነገርኳችሁ እንግዲህ በወሩ መጀመሪያ ላይ የተጀመረው የመቄዶንያ ገቢ ማሰባሰቢያ ፕሮግራም ለዶክተር ወይም ደግሞ ለክቡር ዶክተር ቢኒያም ለመቄዶንያ ዋና መስራች ወንድማችን፣ ለብዙዎች አባት፣ ለብዙዎች ጥላ፣ ለብዙዎች ከለላ የሆነው ይህ ድንቅና እንግዲህ ትሁት ደግ ሰው እንደሆነ እናውቃለን። ታዲያ ከመቄዶንያ የገቢ ማሰባሰቢያ ጋር በተያያዘ እንግዲህ ለምን መቄዶንያ የራሱ የሆነ ቢዝነስ ነገር ከፍቶ ራሱን በራሱ አስተዳደርም ለምን ይለምናል? የመሳሰሉ የማያስኬዱ ሐሳቦች ተነስተዋል። እንዴት ነው የማያስኬዱ ያልኩት ወይም ደግሞ ያልከው ካላችሁ እንግዲህ ይህን ሰው ወደዛ መንገድ እንዲገባ ከቻለን ብንረዳው እንጂ እንደዚህ አይነት ነገሮች ባሉበት ሰዓት ወይም ደግሞ የገቢ መሰባሰቢያ በሚደረግበት ሰዓት ልንተቸው አይገባም ነበር፣ መርዳት እያለብን ማለት ነው። ስለዚህ እንዴት ነው በቀን ኢን ሚሊየንስ ብዙ ወጪ ያደርጋል። ስለዚህ ይህ ግለሰብ እንግዲህ 9000 8000 ሰው ገደማ ይዟል። እባካችሁ እንደዚህ አይነት ሐሳብ የምታቀርቡ ሰዎች ከዚህ በፊት በነበሩት ቪዲዮዎችም ተናግሬያለሁ። ምንም አይነት ጥቅም ያለው ቪዲዮዎች አይደሉም። ጉዳታቸው ያመዝናሉ። ሐሳቡ እንደ ሐሳብ ጥሩ ሊሆን ይችላል። መቄዶንያን የተሆነ የራሱ የሆነ ቢዝነስ ድርጅት ከፍቶ ከዛ ከልመና እንዲወጣ ነው ሐሳቡ እንግዲህ በፖዚቲቭ ወይ ስንመለከተው ማለት ነው። ያ ደግሞ እንዲሆን የራሳችንን ነገር ልንረዳ እንጂ የሰውዬ ጥሩ ስራ ሊሰራ ያሰባቸውን ነገሮች ማበላሸት የለብንም። መጥፎ ሐሳብ እያነሳን ለማለት ፈልጋለሁ። ሁላችሁም በዚህ ሐሳብ ተስማማላችሁ ብዬ እንግዲህ ሙሉ እምነት አለኝ። የማይስማማ ለየት ያለ ሐሳብ ያለው ሰው ካለ ወንድሜ የኔ ሐሳብ እንዲህ ነው ብላችሁ ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። በትዳርሽ ፍቺ ምክንያት ወላጅናትሽ በጣም ታሞ ጭንቀት ውስጥ ሁሉ ገብተው ነበር። በትክክል። አሁን ደህና ናቸው? እግዚአብሔር ይመስገን አሁን ደህና ናት። ምንድነው ጭንቀታቸው የነበረው? ሰይፍዬ በጣም ከባድ እኮ ነው የኛ ሀገር ማህበረሰብ። እኔ አሁን ለምሳሌ ተፋትቼ ከመጣሁ በኋላ ወይም ተለያይቼው ፊርማ አልቀደድኩም፣ ግን መጥቼ እናቴ ቤት ስገባ ማህበረሰቡን እንደ ሌባ ሸሸግ ነበር። መግባት መውጣት እንደ ልቤ። ለምን እጠየቃለሁ? ምን ትሰሪያለሽ እዚህ ልትባል ትችላለህ። አንዳንዴ ሰው ገብቶትም እኮ ይጠይቃል። ገብቶትም ህመምህን ገብቶትም ነካ አዎ ደህና ነው ባለቤትሽ ይሏል። ያስታውቃል እኮ አብረንም እንዳልሆነ ምናምንና እናቴ በጣም ጭንቀታም ናትና ከዛ በኋላ ነው የስኳር ህመምተኛ የሆነችው። ምክንያቱም ብቻዋን ያሳደገችን አባቴ በ10 ዓመቴ ነው የሞተው። እናትና አባቴ በትዳር አብረው ቆይተው ሞት ነው የለያቸው። እኔ ፍቺን አላውቀውም፣ በቤተሰቦቼ ነው የምልህ። ከዛ ለብቻዋ የሴት ልጆች እንዳንባል የተማረች ናት፣ ኮሜርስ ግራጁዌት ያደረገች ናት። በአካውንቲንግ በጣም ብዙ ቦታ የሰራች ናት። አባቴ ከሞተ በኋላ ራሱ የሚገርም ማግባት የምትችልበት እድሜ ነበር፣ ግን አላገባም ብላ በእኛ በእምነታችን በኦርቶዶክስ ስጋው ደግሞ ተቀብላ ለብቻዋ እኔና ወንድሜን ታናሽ ወንድሜን ለብቻዋን ያሳደገችንና ይሄንን ውለታ በእንደዚህ መክፈሌ ያመኛል። እኔ ግን ደግሞ ፈልጌው አይደለምና እሷም የኔ ጭንቀት አመማት። የሆነ 1-2 ዓመት ልክ አልነበርኩም። እኔ ጓደኛ አላገኝም፣ ከቤት አልወጣም። ስትረስ በቃ ይሄ መፋታትሽ እኔን ጭንቀት ውስጥ ከተተኝ። ሰው ምን ይለኛል፣ ጓደኛ ምን ይለኛል። ብዙ ሰርጌ ትልቅ ነበር። ሰው ምን ይለኛል፣ በቃ ሰው ምን ይለኛል፣ እናቴን ሰው ምን ይላታል፣ ዘመድ ምን ይላታል፣ ጎረቤት ምን ይለናል የሚል ፍርሃት ነበር። አንዳንዴ አንተ አክሴፕት ያላረከውን ጉዳይ ለሰው ማስረዳት ከባድ ነው። መጀመሪያ አንተ አክሴፕት አድርገው ነው ከዛ ለሰው የምታስረዳው። እኔ አልተቀበልኩትም መፋታቴን ረጅም ዓመት። ከዛ ለሰው ማስረዳት ደግሞ አልችልም። ሰው ደግሞ ይጠይቃል።
አሁን ራሱ ምን ነው ብቻዋን ቀርቻት ደግሜም እንዴ እና ጥያቄው በቃ የህዝቡ ጥያቄ ወይም ሰው ምን ይለኛል በቃ የኖርንበት እኮ አኗኗር እናቴ በዛ ነው በቃ እኔ ስጨነቅ ስታይ እሷ ማብራ ስትጨነቅ ያው እንደ እድሜዋም ስላለ ከፍ ያለችም ስለሆነች ብዙም ባይሆን እንደ እድሜዋ በቃ ጭንቀት ያዛት እና ስኳር ያዛት። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ሊመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁ እነዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ እነዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት መስተካከል ያለባቸው ነገሮች ካሉ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይሄ እንድመጣ አበረታቱኝ። እስካሁን ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ባሪፍ ስራዎች እስከምንገናኝ እወዳችኋለሁ። ቴንክ ዩ